ካንቺ ይሄን ነገር አልጠበቅኩትም። ምክንያቱም ጃፕስቲክ ሊፕስቲክ ተቀብተሽ ታሞ ነበር እንዴ? ስራ ሊገባ ነበር እንዴ? ፊቱ አብጦ ነበር እንዴ? ምን አይነት ጥያቄ ነው እየጠየቅሽ ያለሽው ሀቢበቲ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያላ ሰላምና ዝምታ ይላችሁ ኢንሻአላህ። ዛሬ ደግሞ አዲስ ቪዲዮ መጥቻለሁኝ። በእርግጥ ሁላችንም ልባችን ተሰብሯል፣ ልባችን ደምቷል በነፃነት ወርቅነህ መሞት። ለቤተሰቦቹ፣ ለአድናቂዎቹ፣ ለተከታዮቹ አላህ ሰብሩን ይስጣችሁ። በጣም አንጋፋ አርቲስት ነው ሀገራችን ያጣቸውና በጣም የሚያስቅ እንኳን አይደለም ለቤተሰቦቹ ለኛ ለተመልካቾች ራሱ ልባችን የደማበትና በጣም ያዘንበት ውሸት በሆነ ብለን የተመኘንበት ቀን ነው። እንግዲህ ምንም ማድረግ አይቻልም። ሞት ፈርዴ ነው። ሞት ለሁላችንም አይቀርም። ቀናችንን ነው የምንጠብቀው። ግን አንዴ የታዘብኩት ነገር አለ። አንዳንዴ በቃ በህይወት ስንኖር ብቻ ነው እንዴ ሰው የሚወደን? እንዴት ነው ነገሩ? ማለት ቆይ አሁን አርቲስት ገነት ንጋቱ ማለት ነው እኔ ትልቅ ሰው ነበር የምትመስኝ ማለት ነው። ይቅርታ አደርግልኝና እንዲሰድሽ ያስገድርሽኝ የራስሽ ነሽና እንዴት ነው እንደዚህ የህፃን ስራ እየሰራሽ ያለሽው? ካሜራ ደቅነሽ ኤዲት አድርገሽ እንደገና ምናምን አቀነባብረሽ ቻፕስቲክ ሊፕስቲክ ተቀብተሽ ይሄ ታንቺ የሚጠበቅ ነገር ነው? ያለው አዲስ አበባ ነው፣ ክፍለ ሀገር አይደለም፣ ወይንም ተውጭ ሀገር አይደለም ያለው፣ አዲስ አበባ ውስጥ ነው ያለሽው። እሱም አዲስ አበባ ውስጥ ነው ያለው። ሂደሽ ማጽናናት ቤተሰቦቹን ያለውን ነገር የተፈጠረውን ነገር እንደማየት እንደማጣራት በስልክ ደውለሽ ታሞ ነበር እንዴ? ፊቱ አብጦ ነበር እንትን ብሎ ነበር? ምን አይነት ጥያቄ ነው እየጠየቅሽ ያለሽው? አሁን ታንቺ ምንድነው የምንማረው? ማለት አንቺ አንደኛ ነገር ሚዲያ ላይ በጣም ብዙ አመት ቆይተሻል። ሁለተኛ ነገር ትልቅ ሰው ነሽ። ታንቺ የማይጠበቅ ነገር ነው ያደረግሽው ማለት ነውና እኛ የምንማረው ታንቺ ምንድነው? ቤተሰቦችሽስ ልጆችሽ ታንቺ የሚማሩት ነገር ምንድነው? እኔ በጣም ነው ያፈርኩብሽ። ይቅርታ አድርግልኝና በጣም ባለጌ ሰው ነሽ። ለንግግሬ ይቅርታ፣ ግን እንድናገርሽ ያስገደርሽኝ ራስሽ ነሽ። በጣም ነው ያፈርኩብሽ ሐቂቀተን ማለት ነው። እስከዛሬ ድረስ ፊልምሽን ራሱ ባላየው እስከምል ድረስ ማለት ነው። እንዴት ነው አንቺ እንዴት አስቻለሽ? በሰዓታት ልዩነት ውስጥ ማለት ነው ካሜራ ደቅነሽ ኤዲት አድርገሽ ታሞ ነበር እንዴ? ምን ብሎ ነበር እንዴ? ምን አይነት ሰው ነሽ? ምን አይነት ጨካኝ ነሽ? በአላህ አንቺ ብትሆኚ በሱ ቦታ ሆነሽ እሱ ይሄንን ነገር ቢያደርግ አንቺ ደስተኛ ትሆኛለሽ? እና ሌላ ወይና ኢላሂ ራጂዑን። እኔ ምን እንደምለ ራሱ አላውቅም። አንዳንድ ሰዎች ለኸይር ያድርግላችሁ። በቃ ማሰቢያችሁ ራሱ በቃ የአይሚሯችሁ ብሎን ማለት ነው እንትን ብሏል። በቃ ወድቋል። ምንድነው ቃላቶች ራሱ ጠፉን ተመናደድ የተነሳ ማለት ነው። የሰው ልጅ ታሞ ሞተ ሲባል ማለት ነው ካሜራ ደቅኖ እንዴት ነው እንደዚህ ነበር እንዴ? ምንድን ነበር እንዴ? ምን አስቸኮለሽ? ታዋቂ ነሽ። የሆነ ርዕስ ብትጽፊ እኮ ማለት ነው የዛሬ አመት ራሱ እናይልሻለን። የማየትኛ ችግር የለብንም። እንደዚህ በሰዓታት ልዩነት ውስጥ ካሜራ ደቅነሽ አድርገሽ ምናምን እንደዚህ ቆነ እንዴ? እንደዚህ አለ እንዴ? ሀቢብቲ ይሄ ሰው እኮ ወንድምሽ ነው፣ የሥራ ባልደረባሽ ነው። እንዴት ነው የምታስቢው? ብቻ አላውቅም ምን ልልሽ እንደምችል ራሱ ቃላቶች እየጠፉብኝ ነው። ለእንግዲሁ ትማርበታለሽ ብዬ ተስፋ አደርጋለሁ።